እሺ ሁለት ሰው ባንዴ እኔ ነኝ ግን ኢንቫይት ያደረኩት ሁለቱንም። እስኪ እንደ ሁኔታው እሺ። አሽራቅ እኔ የሚያስተምር ታሪክ አለኝ። ሁሌ ሞክራለሁ። ሰላም ናችሁ? መጀመሪያ ማለት ነው አዲስ ስለሆንኩኝ ትንሽ ያስቸግራል። እሺ ምን መሰለሽ፣ እኔ ከአንድ ልጅ ጋር ወድጄ አገባሁኝ ማለት ነው። ትንሽ አማርኛ ስለሚያስቸግረኝ ነው። ችግር የለም። የተዋወቃችሁ ሀገር ላይ ማለት ነው። ሌላ ክፍለ ሀገር እየሰራው ነበረ፣ ስራ ነበረኝ። በድንገት እሱ መጥቶ ታስሮ መጣ ማለት ነው። ወንጀል ሰርቶ በዛ ነው እየተዋወቅኩት። እሱ ነው የወደደኝ መጀመሪያ ማለት ነው። ከዛ ወደደሽ እንዴት አየሽ? መጀመሪያ የታየሽ የታይቶሽ? መጀመሪያ እኔ ከሀገራችን ትንሽ ይርቃል ሀገሩ ማለት ነው። ትንሽ እኔ የምሰራበት ቦታ ማለት ነው ትንሽ ይርቃል። እዛ ተመላላሽ ነው የምሰራው። ሰኞ ይሄዳለው፣ ጁማ ይመጣለው። እሱ ደግሞ በድንገት የተሰረቀ እቃ ገዝቶ ታሰረ ማለት ነው። ከዛ ነው የተሰረቀው፣ ከዛ ሀገር ማለት ነው። ከዛ ታስሮ መጣ። የተሰረቀበት ቦታ መታሰር አለበት። ከዛ እዛ ጓደኛው ያቀኛል፣ ደወለልኝ ማለት ነው እዛ ሀገር። ከዛ ትንሽ ቅርታሽ የታሰብ ሂጂና ይኸው ራመዳን ውስጥ ስለሆነ የምበላውን አንቺ የምትበይውን አድርሽለት አለኝ። እሺ ብዬ ሲያደርስለት እሱ አየኝና ከዛ በኋላ ወደደኝ ማለት ነው። ከዛ እኔ አላሰብኩም ነበረ። ምግብ ልታደርሽለት ሄደሽ ነው ያየሽና? አዎ አንተዋወቅም። የኛ ሀገር ነው እሱ የምሰራው። ስራው ግን አንድ ሀገር ነን የምንኖረው ማለት ነው። እሱ ወጣ ያለ ነው፣ የኔ ከተማ ውስጥ ነው ሀገራችን ማለት ነው። እኔ ግን አላውቀውም፣ እሱም አያውቀኝም። እዛ ሀገር ነው እየተገናኘ ነው ማለት ነው። አሁን ከዛ እሱ አየኝ፣ ወደደኝ። ከዛ በኋላ እኔ ሁኔታው ምንም አላውቅም። ሲጠይቀኝ እሺ ብዬ ወደድኩኝ፣ እኔም ወደድኩኝ፣ ገባሁበት ማለት ነው። ከዛ ሁኔታውን አላውቅም ነበረ። ቤት ሰራተኛ አለው። ትንሽ እዚህ ላይ ይከብዳል። ቤት ሰራተኛው ከሱ ጋር ነው የምትኖረው። እኔ አላውቅም ነበረ። ሲያገባኝ ምንም ነገር የለም። እኔ አላውቅም፣ ሁኔታው ሁሉም አላውቅም ነበረ። ከዛ እሷ የእንቅልፍ መድኃኒት እየሰጠችኝ በቡና አድርጋ እኔ ተኛለሁ፣ ከሱ ጋር ትኖራለች። እና እሱ ለምን ትተኛለሽ ይለኛል። እኔ አላውቅም፣ እኔ ቡና እወዳለሁ በጣም። ከዛ ከስራ ስገባ ቡና ታፈላለች። በእኔ ቡና ታርገና ትሰጥኛለች። እኔ ልጅ ወልጃለሁ። ከወለድኩ በኋላ ልጄም በጡቴ ይወስዳል መድኃኒቱ ማለት ነው። ከዛ እኔ ምተኛለሁ፣ ልጄም ሁለታችን እንተኛለን። ከዛ እነሱ እንደፈለጉ ይሆናሉ ማለት ነው። ከዛ እኔ አላውቅም ነበረ። ሌላ ለአንቺ የእንቅልፍ ኪኒኑን የምትሰጥሽ ማናት? ሰራተኛዬ። ሰራተኛሽ ከባልሽ ጋር ትማግጣለች? አዎ። ስለዚህ እሷ ፍሪ ሆና ለመማገጥ አንቺን በምግብ ውስጥ የእንቅልፍ መድኃኒት እያደረገች ትሰጥሻለች? አዎ። ከዛ ልጅሽ ደግሞ በጡት ይወስደዋል መድኃኒት። እሱ ይተኛል፣ አይነሳም። አልሰማችም እስካሁን። አንቺ እንዴት እንደሰማሽ ንገሪን መጀመሪያ። ተደባደቡ? ተጣሉ። ከዛ በኋላ ምስጢሩ ወጣ እኮ። አንቺ እንዴት እሷ ወጣች፣ የመጀመሪያዋ ወጣች፣ ውጪ ላይ ተናገረች ለልጆች። የትኛዋ ስትናገር? የልጅ እናቷ ወይስ ያችኛዋ? የልጅ እናቷ ወጣ ተናገረች ለውጪ ሰው?
መጀመሪያ የመጀመሪያ ወጣች። ከዛ ሁለተኛዋ ውጪ ላይ ተናገረች። ከዛ እቺኛውን ተባረረች ሁለተኛዋ። ከዛ ቤት ከዛ በኋላ ሰርተን ወጣን ማለት ነው። ቤት ሰርታችሁ ወጣችሁ? ክራይ ነበር? ወጣን ከክራይ ቤት ማለት ነው። እሺ ወጣን። እሱ ለምዷል፣ አይቀመጥም። ታገዝኩኝ፣ አየሁኝ፣ ሁሉ ነገር አየሁ፣ እየሰማሁኝ ዝም እላለሁ። መከርኩኝ፣ እምቢ አለ። ከዛ በኋላ መወሰን ጀመርኩኝ ማለት ነው። ወሰንኩኝ፣ እኔ ዝም አልኩኝ። ፕሮሰስ ጀመርኩኝ። 8 ዓመት ከሱ ጋር ተሰቃይቼ ከዛ በኋላ አዲስ አበባ መጣሁኝ፣ ከክፍለ ሀገር ማለት ነው። አዲስ አበባ መጥቼ አይኔን አሞኝ ነበረ። ኮምፒውተር ላይ ስለምሰራ አይኔን አሞኝ ነበረ። ከዛ ለመታከም መጣሁ። ለመታከም መጥቼ ከዛ ፕሮሰስ ጀመርኩኝ። አልተሳካልኝም፣ ተመለስኩኝ። ተመልሼ ትንሽ ቆይቼ ደግሞ ቀጠሮ ነበረኝ በ6 ወር። ከዛ ቀጠሮ አለኝ ብዬ መጀመሪያ ተመረመርኩ። ለምን እሱ ከሁሉም ከብዙ ሰው ጋር ስለሚሄድ በኤችአይቪ ከተያዝኩኝ መምጣት አልችልም እዚህ። ስለዚህ መጀመሪያ ቼክ ማድረግ አለብኝ ብዬ እዛ ቼክ አደረግኩኝ። ከዛ በቃ ፕሮሰሱን ጨረስኩኝ። እኔ ሰኞ ይመጣለሁ ብዬ ለሱ እሁድ እዚህ መጣሁኝ፣ ዱባይ ማለት ነው። ጠፍቼ መጣሁ። እሱ የአረብ ሀገር ፕሮሰስ እንደጀመርሽ አያውቅም። አይንሽን ልትታከሚ አዲስ አበባ እንደሄድሽ ነበር ያውቀው። ሰምተዋል ካልኩኝ ማለት ነው። ሰው ነገረው። ከዛ በኋላ ካድኩኝ። አዎ እሺ። ከዛ በኋላ እኔ ሰኞ እመጣለሁ ብዬ ይሁድ እዚህ መጣሁኝ ማለት ነው። ከዛ በኋላ አልተመለስኩም። እሺ እንደመጣሽ ምን አልሽው? እኔ በቃ ፕሌን ገብቼ እንዳጠብቀኝ እኔ ሂጃለሁ ብዬ ነገርኩኝ ማለት ነው። ከዛ አበደ። እሺ ስንት ነገር አሳልፌ ነው ቁጭ ያልኩ። ለቤተሰቦች አልናገርም፣ ሁሉም ምን ሆነሽ ነው? ሁሉም በቃ ታማ ነው፣ ተደብድባ ነው ምን እያሉ በቃ እኔ ከቤተሰቦች ርቄ ሰው እንዳይሰማኝ ብዬ ዝም አልኩኝ። ከዛ በኋላ ወሰንኩኝ። ለምን እኔ ወድጄ ስላመጣሁኝ ቤተሰቦቼ ለምን እገባሉ እዚህ ውስጥ? እኔ መወሰን አለብኝ። እምቢ ካልኩኝ ምን ያደርጋሉ እነሱ? ምንም ማድረግ አይችሉም። ስለዚህ ራሴ መወሰን አለብኝ። ለዚህ በቃ እኔ ወስኜ እኔ መውጣት አለብኝ እንጂ ቤተሰቦቼ ካስገባሁኝ ችግር ውስጥ ሊገቡ ይችላሉ። ልጆቼ 3 ወለድኩኝ። ከዛ በኋላ ነው 2 ወለድኩኝ። 3 ገና ከአንዴ ከመጀመሪያው ልጅ እኮ ነው እሱ መማገጥ የጀመረው። አዎ እሱ እኔ አላውቅም፣ አልሰማሁም። ከዛ በኋላ እርጉዝ ሆንኩኝ። ከዛ በቃ ወለድኩኝ። 3 ወንዶች ወለድኩኝ። ትቼ ወጣሁ። ሰራተኛዬ አለች፣ ለእሷ ሰጥቼ ወጣሁኝ። ነገርኳት። ከዛ በቃ ሰማች፣ ዝም ብላ ተቀመጠች። ከዚህ ሰርቼ እየላኩላት በቃ እሷ እያሳደገች ነው። አሁን 7 ዓመት ጨርሼ 8 ዓመት ላይ ነኝ። ብር ልክልኪው ለሰራተኛሽ ነው? አዎ ለእሷ ልካለው፣ ምግብ ምናምን ለልጆቼ ትምህርት ቤት። እሱ አዲስ ቀጠርኩኝ እኮ እነሱ ተባረሩ። አዲስ አመጣውን። ጥሩ ናት እሷ። ገባኝ። ሁሉም መጥፎ ሊሆን አይችልም። ጥሩ ሰዎች አሉ። ግን ቤተሰብ ያለሽ ማን ይቆጣጠራታል? ለቤተሰብ ደግሞ አይሄዱም። ትንሽ ይርቃል ማለት ሰራተኛሽ ገንዘቡን በትክክል እንደምታበላቸው በትክክል ሁሉ ነገር እንደምታረጋላቸው ማን ይቆጣጠራታል? ማን ያይልሻል? አብሬ ኑድ ያለው አውቃታለሁ። ከእኔ በላይ ናት። በጣም ቆንጆ፣ በጣም አሪፍ ናት እሷ። እንደ እናት በቃ እና እንዲህ ናት። በቃ ትቼ መጣሁኝ። አሁን እስካሁን አሉ። አሁን 7 ዓመት ጨርሼ ወደ 8 ዓመት ከሀገር ከወጣሽ? አዎ አልተመለስኩም። እሺ እሱስ አገባ? እምቢ አለ። እሱም አላገባም። እኔም እዚህ ነኝ ያለሁት። እኔ ልገባ ነበረ ቪዛ ለማሰራት ሞክሬ ነበረ። ሰው በላኝ። የት ሀገር ነው ያለሽው? ዱባይ። ጠፍተሽ ነው የምትሰሪው? ከዛ አልሆነልኝም ስመጣ ማለት ነው። ከዛ ጠፋሁኝ። እቅርታ ስመጣ ደግሞ አንድ ሰው ብር በላኝ ማለት ነው።
ኢቃማ ልታሰሪ ብለሽ ባፍ አዎ እሺ። ግን ማለት ነው አንቺ አሁን 7 ዓመት ሙሉ የሰራሽበት ብር ለልጆችሽ በሰራተኛ ነው የምትልኪው። ሌላ ግን ለራስሽ በጎን የምታጠራቅሚው ገንዘብ አለ? ለመሬት ገዝቻለሁ። አንዳንድ ነገሮችን እያስተካከልኩ ነው። መሬት በማን ስም ነው የገዛሽው? በእህቴ። ኦኬ አንቺ በእህትሽ ስም ጎበዝ። ምክንያቱም እህትሽን ታምኛታለሽ። አዎ እነሱ ቢበሉ ይሻለኛል ከሱ። በእርግጥ እውነትሽን ነው። ግን ከሱ ጋር ባለትዳር ስለሆንሽ ህጋዊ ጋብቻ ስላላችሁ ጋብቻ ሳታፈርሺ ስለሆነ የጠፋሽው ከሀገር አሁን አንቺ በ7 ዓመት ውስጥ ከምታፈሪው እያንዳንዱ ነገር በስምሽ ከሆነ ይካፈላል። እንኳንም በእህትሽ ስም ይካፈላል። አዎ ለዚህ ነው። ግን ለመጀመሪያ ጊዜ ባልሽ እየማገጠ እንደሆነ ያወቅሽው ስንት ልጆች ከወለድሽ በኋላ ነው? እውነት 2 ልጅ 2። እሺ ታዲያ ከሚማግጥ ሰው እየማገጠ እንደሆነ እያወቅሽ ለምን 3ኛ ደገምሽ? ለምን ደገምኩ መሰለሽ? መጀመሪያ ስለሆነ ስለሱ ብቻ ነው የሚያስበው። ምንም ነገር በቃ ሌላ ሰው ሌላ ነገር ማሰብ አልችልም። ከዛ 3ኛ ሳልወልድ አረገዝኩኝ ማለት ነው። ሳላቅ አረገዝኩኝ። ከዛ በኋላ ወጣሁኝ፣ ወረድኩኝ ማለት ነው። ከዛ በቃ በድጋሜ ይሄ ቀረ። ከዛ እሱ አወረድኩኝ በመሀል ወላ። ከዛ በኋላ ነው 3ኛ በቃ አረገዝኩኝ። ለምን አብረሽ ትተኛለሽ ታዲያ? ካስወረድሽ በኋላ ይህ ሰውዬ ከተለያየ ሴቶች ጋር እንደሚማግጥ አውቀሻል። ከሰራተኛ በግድ ነው በቃ ያመኛል ብዬ ምንም ለምን ሰው እንዳይሰማኝ ሰው ነውር ነው። በእኛ ሀገር ደግሞ በቃ ሴት በኃይል መናገር ምናምን የለም። ሴት ልጅ ለባሏ ያለ ፍላጎቷ አልፈልግም ማለት ነውር ነው። ባትፈልግም ቢያማትም ባትፈልግም ያመኛል ስልም እሺ አይልም። ወላሂ ምናሽ በሸሪያም የተከለከለ ነው እኮ። ስለዚህ ታዩ ስለ ሸሪያ እኔ ማውራት አልፈልግም፣ አያገባኝም። ግን በእናንተ አካባቢ ሴት ልጅ ባትፈልግም ቢያማትም ቢያስጠላትም ቢደክማትም የለም አይደል? ስለዚህ አንቺ እምቢ ስትይ ሰው እንዳይሰማ ብለሽ ያለ ፍላጎትሽ ከሱ ጋር ትተኝ ነበር። እንዲህ አይነት ነው። አሁን ዋናው እኔ የምፈልገው ስለ መድኃኒቱ እንድማሩበት ሰው ጥንቃቄ እንዲያደርግ እኔ ይሄንን ነው የፈለግኩት። ሌላው በጣም ጥሩ። ስለዚህ አሁን ማለት ነው የምታፈሪው ንብረት በእህትሽ ነው? በእህቴ ነው። እሺ ልጆችሽ አይናፍቁሽም? 7 ዓመት ሙሉ ከልጆችሽ ርቀሽ? ይናፍቁኛል፣ ግን ምን አደርጋለሁ ታዲያ። ከሄድኩኝ ብዙ ነገር ያስፈልገኛል ለእነሱ ስለምልክ። እኔ ደግሞ አንድ ነገር መኖር አለብኝ። ለዚህ ነው እና አንዱ ነገር እንድትረጂኝ የምፈልገው ቪዛ የሚያሰራልኝ ሰውዬ። እሺ አንዴ ልመርቅና ጣሉ እንዳያልቅብኝ። እሺ ከዛ እንቀጥላለን። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁላችሁ ይበላቸው። ዛሬውኑ ከዛሬ ጀምሮ ከዛሬዋ ቀን ከዚህ ጀምሮ ማንም ሰው አይክፋው፣ ማንም አይዘን፣ ማንም አይታመም፣ ማንም አይቸገር። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ከክፉ ነገር ከአደጋ ከበሽታ ጠብቆ ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን በአይናችን። በየሀገሩ በየእስር ቤቱ ጭንቅ ላይ ያላችሁ ሰዎች ፈጣሪ ከእስር ቤት ጭንቅ አውጥቶ በሰላም ለቤተሰባችሁ ለሀገራችሁ ያብቃችሁ። እርጉዞችን ፈጣሪ በሰላም ይገላግላችሁ። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ ይደሰት። አሜን። አንዱ የምትረጂ ምን መሰለሽ? ብር እየወሰደብኝ የኔ ማር በየአረብ ሀገራቱ ወረቀት የሌላችሁ ፈጣሪ ማለት ነው ወረቀታችሁ እንዲህ በቃ ዝም ብሎ መንግስት የምህረት አዋጅ አውጥቶ በነፃ ያለምንም ወጪ ወረቀት። አሚን አሚን አሚን። በአውሮፓ አሜሪካ ያላችሁ ወረቀት የሌላችሁ ፈጣሪ እንደው በሆነ ተአምር በቃ ዝም ብሎ ያለምንም ጥያቄ እንግልት መከራ ወረቀታችሁ እንኩ ተባሉ።
ሁሉም ሰው ችግሩ ይፈታለት፣ ይደሰት። ማንም አይክፋው፣ ማንም አይዘን፣ ማንም ሰው የሚያስጨንቀው ነገር አይኑር። የሲኒ ፍቅር ወይኔ ጎረምሳ ወይኔ ልጅ ና you know how much I love you? I love you to the moon and back. I love you so much. የኔ እናት ከልጆችሽ ጋር ይቀላቅልሽ የኔ ውድ። አሜን አሜን። እሺ አሁን ሰማሻለሁ የኔ ውድ። ምንድን ነው እንዳገዝሽ የምትፈልጊው? ብሩን እንድመለስልኝ ነው የምፈልገው። ረሲት አለኝ፣ እሱን አግዢኝ። ደረሰኛለሽ? ችግር አንሰማም ብለን ነበር፣ ግን ያው በቃ አስተማሪ ታሪኳን ነግራናለች። እሷን አሁን እምቢ ማለት አንችልም። አስቀድማ 23 አስራናለች። እሺ ደረሰኛለሽ? የስማማ ደረሰኙን እንዴት ነው ያስገባሽው? ገንዘቡ እንዴት ነው ያስገባሽው? ጓደኛዬ ናት ያስገባችው። በባንክ እኮ ከአንቺ ስም ሳይሆን ከጓደኛሽ ስም ነው። ይከሰስ ሲባል በህግ ጓደኛሽ ናት መክሰስ የምትችለው። እሺ ሰውየው ማን ነው? ኢትዮጵያዊ ነው? አዎ። እሺ ማን ነው ስሙ? ሀምዛ ይባላል። ማ? ሀምዛ ሁሴን። ሀምዛ ሁሴን። ኦኬ። ዋት ቲክቶክ አለው? አዎ። ማስረጃዎች አሉሽ? ማለት መጀመሪያ አንቺና ሀምዛ እንዴት ተዋወቃችሁ? ማን ነው ኢቃማሽ እንዲያሰራልሽ እሱን ያገናኘሽ? እኔ ከልጆች ጋር ነው። የጓደኛ ያለች እሷ የለችም። አሁን እኔ አካባቢ የለችም። ከእሷ ጋር ነው ያገናኘችሽ። እሷ ናት? እሷ ናት ያወራችው። ለሌላ ሰው ሰርተዋል። አይቼ ነው የገባሁበት እኮ ገባኝ። ያገናኘችሽ ጓደኛሽ ናት መጀመሪያ። እኔ በቃ አወራሁኝ ለሌላ ሰው እየሰራ እያየሁኝ ነበረ። ከዛ በኋላ አሸጋጭ ጓደኛ አገናኘችሽ አይደል? አላገናኘችኝም። እሷን አይቼ ነው የገባሁት። እኔ ሁሉም ሰው እየሰጠው ነበረ። ከዛ በኋላ አወራሁኝ። ሀብለሽ መጀመሪያ ማን ነበር ስሙ? ሀምዛ ነው። ሀምዛን ሀብለሽ መጀመሪያ የፊት ነው። እሷ በምን እንዳየችው አላውቅም። በቲክቶክ ካሳየችኝ ከዛ በኋላ እኔ አወራሁኝ። አሳየችኝ እንጂ አላገናኘችኝም። አዎ አሳየችሽ። ኦኬ። ቁጥሩን ማን ሰጠሽ? ቁጥሩን ልልቅልሽ? ቁጥሩን አሳየችኝ። ቁጥሩን ለአንቺ ማን ሰጠሽ? ከዛ ነው የወሰድኩት። ከየት ታሳየኝ? ከቲክቶክ ወሰድኩኝ፣ አወራሁኝ። እሺ መጀመሪያ ጊዜ ስታወሪ ኢቃማ ማሰራት ፈልጋለሁ ስትዩ ምን አለሽ? እሺ ብሎኝ ተዘጋጂና ንገሪኝ አለኝ። ከዛ በኋላ ነገርኩኝ። ብር ላኪልኝና እኔ ጀምርልሻለሁ ሁሉ ነገር ላኪልኝ አለ። እሺ ብዬ እኔ በሂጅ አልሰጥም አልኩኝ እና ከዛ በባንክ አስገቡልኝ ብዬ በባንክ አስገባሁኝ ማለት ነው። 5800 ነው፣ ግን የረሲቱ 5500 ነው። 300 በእጅ ነው የወሰደው። ስለዚህ 300 በእጅ ነው የወሰደው። 5200 5000 ብቻ ነው በካርድ የወሰደው። 5500። ስለዚህ ስለ 5500 እናውራ። ጓደኛሽ እንድታስገባለት በካሽ የሰጠሻት ጓደኛሽ እሷ ራሷ ናት መጀመሪያ እሱን ያሳየችሽ? ዳዳላ እሷ እየከለከለችኝ ነው። ሌላ ጓደኛ ናት። ሌላ ጓደኛ ናት ብሩን ሰተሻት ያስገባችለት? ያስገባችልኝ ሌላ ጓደኛ ናት። እሺ ቲክቶክ ስሙን ንገሪን እና ሼር እናርግለት። ሀምዛ ሁሴን። ደረሰኙንና እኮ ሀምዛ ሁሴን ጻፊ ኮመንት ላይ ደረሰኙንና መጀመሪያ ስልክ ቁጥርሽን ያንቺን ላኪ። ከዛ የሀምዛን ስልክ ቁጥርና ደረሰኝ ትልኪልኛለሽ። ሞዴሬተር አስገባልሻለሁ። የዋትሳፕ ቁጥር ያንቺን የዋትሳፕ ቁጥር ላኪ። ከዛ ሀቢባ ነኝ ስልሽ የሀምዛን ቁጥር ትልኪልኛለሽ በዋትሳፕ። ቹት መሲ አስገብቼ ይቻል መስዬ ላኪላት ቁጥርሽን በኢንቦክስ። እሺ እሺ በቃ በዚህ ንኪያትና መስዬ ፎሎ ሚለውን ንኪ ቀዩን። ከዛ ሜሴጅ ሚል ይመጣልሻል። በዛ ስልክ ቁጥርሽን ላኪላት። አዲስ ነኝ አላቅም። አዲስ ነኝ መሲ። እዚህ ጋር ብትናገሪ ቁጥርሽን ችግር የለብሽም።
አለኝ እኮ አለኝ በመስዬት መስይቺ ናት። ኦኬ በጣም ያሳዝናል። በባል ልክስክስነት ምክንያት ልጆች ያለ እናት ያለ አባት በሰራተኛ ብቻ እያደጉ ነው። እንደዚህ አይነት ስሜታቸው ያደጉ እየለመንኩኝ በቃ ልጆቼ ማየት እፈልጋለሁ ብዬ እያወራሁኝ በቃ። አሁን እሱ ከማን ጋር ነው የሚኖረው? ከሰራተኛዋ ጋር ነው የሚኖረው? ከልጆችና ከሰራተኛ ከወይስ ቤት ጥሎ ወጥቷል? አንቺ ከወጣሽ በኋላ ቤት ከሰራተኛና ከልጆቼ። ታዲያ እሱንም የምታበይው የምታጠጪው አንቺ ነሽ። ብር እየላክሽ ለልጆቼ ልካለሁ። ምን እንዴት አደርጋለሁ? አታባሪውም እንዴ ከቤት ይሄ ልክስክስ በየሄደበት ከሚተኛ በየሄደበት አይደል እንዴ ከሴት ጋር የሚተኛው? ከሰራተኛሽ ጋር ከሰራተኛሽ እህት ጋር እንዴ አታባሪውም? እሱን ታበያለሽ፣ ታጠጫለሽ። አንቺ እኮ ነሽ የተንከራተችው ዋጋ እየከፈልሽ ያለሽው። ተበዳይ አንቺ፣ ዋጋ ከፋይም አንቺ። እሱ ከሞቀ ቤቱ ሳይወጣ አንቺ ስደት ወጥተሽ በልጆችሽ ናፍቆት እየተቃጠልሽ የምትሰሪውን የምታገኘውን ገንዘብ እየላክሽ አብሮ ይበላል። ሰራተኛሽ የምታመስለውን ይበላል። አሁንም ደግሞ አምነዋለሁ ያለሽ ማለት ሰራተኛዋን አምናታለሁ ያለሽ ቅርታ 7 ዓመት ሙሉ አብረው እየኖሩ አሁን መተው ስለምፈልግ የሆነ ቢሆንም እኔ አልፈልገውማ። ስለዚህ ልጆቼ ብቻ ይደሙልኝ ብዬ ነው። ወይኔ የተቃጠልኩ። ቤተሰቦች ምን አሉ? ልጆችሽን ለምን አይወስዱ? ቤተሰቦቼ ከዛ በኋላ ነው እየሰሙት እኮ። ለምን በሰሙ ሰዓት ልጆችሽን አይወስዱ? እንዲህ መሆኑን አላንሰሙም። አሁን ነው እየተናገርኩት እንጂ ሚዲያ ላይ ላንቺ ነው እየተናገርኩት እንጂ እንዲህ መሆኑን አያውቁም። ግን ለምንድን ነው ይህንን መስዋዕትነት የምትከፊው አንቺ? ለምንድን ነው ይህን መስዋዕትነት የምትከፊው? ስለወደ መውደድ አንደኛ መጀመሪያ ስለሆነ ነው። ፍቅር ታውቂያለሽ፣ ስለ ፍቅር ወድጄ ስለማላውቅ እዚህ ነው። አንቺ በጣም ታድለሽ፣ ንጹህ ነሽ፣ እናቴ ትሙት ደግ ነሽ በጣም። ይህን ሁሉ ነገር ያደረገልብሽን ሰው እስካሁን ሳታዋርጁ ቤተሰቦችሽ ለምን አንቺ ስደትን እንደመረጥሽ ለምን በልጆችሽ ናፍቆት 7 ዓመት እየተቃጠልሽ አረብ ሀገር እንደምትኖሪ ማንም የአካባቢው ሰው ቤተሰብም አያውቅም። ቤተሰብ ከዛ በኋላ ነው ትንሽ የሰሙት። እኔ እንዲህ ብዬ አልተናገርኩም እና ብዙ ነገር አለ። ብዙ ነገር ነው ያሳለፍኩት። ብዙ ነገር ጎረቤቶቼ እንዳይቀርቡኝ አድርጎኝ። አንድ ቀን አንድ ባለስልጣን ነበረች፣ እሷ ከሱ ጋር ነው የነበረችው ማለት ነው። እኔ አላውቅም። ከዛ በኋላ ነው የሰማሁት። አመለኛ ነው፣ ሴሰኛ ነው። አዎ ተጣልቶኝ እኔ ተቆጥቶኝ ወጣ። ስወጣ እኔ መስሪያ ቤት እሄዳለሁ። ወታለች ብሎ 5 ደቂቃ ሂዶ ስመለስ እኔ በመስኮት በኩል አየሁኝ። እኔ ደግሞ ልጄን ድጋሜ ስመጣ ልጄን ጡት ለማጥባት ስመጣ እሱ ከሷ ቤት እየወጣ ነው። ከዛ በቃ 2 ሴቶች ነበሩ፣ ጎረቤቶቼ ነበሩ። አይቶኝ በቃ ምንም ማድረግ አልችልም፣ ዝም ብዬ ሄድኩኝ። እኔ ቢሆን አለች አንዷ ዘቅዝቄ ነው የምሞተው አለች። አይታኝ ማለት ነው። አዎ በዘቅዝቄ ማዋረድ እንደዚህ አይነት እሱ ወይ ቪዲዮ ቀርጸሽ ማዋረድ ለአካባቢው ሰው። ስልክ እኮ 8 ዓመት ስልክ አልያዝኩም። 8 ዓመት ስልክ መያዝ አልችልም ማለት አይፈቅድልሽም? አይፈቅድልኝም። መቅረጽ ቀርቶ ስልክ መያዝ አልችልም። አንቺ የመንግስት ሰራተኛ ነበርሽ? ኮምፒውተር ላይ ስለምሰራ እኔን ያመኝ ነበርሽ። ምንድን ነው የምትሰሪ ኮምፒውተር ላይ? ሰክሬታሪ ነበርኩኝ። የሲቪል ሰርቪስ ውስጥ ነበርኩኝ የምሰራው። በኦሮምኛ ነው የማውቀው እንጂ በአማርኛ አላውቅም። እሺ ምንም ችግር መደብ መስሪያ ቤት ሰው አታማክሪም ነበር? እየጮሁብኝ እነሱም እንመጣለን ቤት እንከሳለን እያሉ ነበረ። አንዳንዴ ግን እኔ እንጃ አበሻ እንደዚህ አይነት ነገር እያሳለፍሽ ሰምተው
እንዴት ዝም ይላሉ? እንመጣለን እንከሳለን አይደለም። እንደሰሙ ለምን እርምጃ አልወሰዱም? ለምን በአካባቢው ዘንድ አላዋረዳችሁም? እንደዚህ አይነት ሰዎች መዋረድ ነው ያለባቸው። እንደዚህ አይነት ሲዋረዱ፣ እንደዚህ አይነት ተግባር የሚፈጽሙ ወንዶች ያቆማሉ። አሁን ዋጋ እየከፈልሽ ያለሽው አንቺና ልጆችሽ ነሽ። እሱ የሞቀ ቤት ብሎ እየበላ እየጠጣ የፈለጋት ሴት ጋር እየሄደ እየተጋደመ ህይወቱ ቀጥሏል። 8 ዓመት አንቺ በስደት እየተንከራተትሽ ልጆችሽ በእናት ናፍቆት እየተቃጠሉ በሰራተኛ እያደጉ ነው። አንቺ ሀገርሽ ርቀሽ ከልጆችሽ ርቀሽ ስደት ላይ እየተንከራተትሽ ነው በመዳም ቤት። እሱ ኃጢአት የሰራው እሱ የበደለሽ እሱ፣ ግን የምትንከራተችው ዋጋ የምትከፊው አንቺ። ይሄ ፌር አይደለም። ይሄ ፌር አይደለም። ለዚህ ብዬ እኔ በቃ ከሱ ተለይቼ መኖር ስለምፈልግ ለዚህ ነው ቪዛ ለማሰራት። እሺ ልጆችሽስ ምን ባጠፉ ያለ እናት ያድጋሉ? አንቺ 7 ዓመት ስደት ላይ 7 ዓመት ያለ እናታቸውን ሳያዩ እንዲያድጉ ለምን ተፈረደባቸው? ምን አጠፉ? ምን ባጠፉ እነሱ? ከቤት አልወጣም። አንቺ ነሽ ከቤት የወጣሽው። እናውቀው ትዳር ላይ ያጠፋ የበደለ እንጂ ከቤት የሚወጣው ተበዳይ አይደለም። ከቤት የሚወጣው እሱ ነበር መውጣት የነበረበት ከቤት። እንኳን አባቴ ነይና እኔ ቤት ሰጥሻለሁ ተቀመጪ ብሎኝ ነበረ፣ ግን ከሱ መለየት ከበደኝ ማለት ነው። ከሄድኩኝም መመለስ አይቀርም ማለት መመለስ። ስለዚህ ምን ትርጉም አለው? ከራንኩኝ አላየም አልሰማም። ስለዚህ ነው የሄድኩት። ልጆችሽን ይዘሽ አዲስ አበባ መጥተሽ አዲስ አበባ ላይ መኖር አትችይም ነበር? ይመጣል፣ እዛም የትም ይመጣል፣ ይለምናል፣ መመለስ አይቀርም። አንቺ ካልፈለግሽው አናቱን ትይዋለሽ። ድንጋይ አንስተሽ አናቱን ትበረቅሽለታለሽ። ከዛ ተመልሶ አይመጣም። ምን ሊያደርግ ይመጣል? አንቺ ካልፈቀድሽለት ቤትሽ እንዴት ብሎ ይገባል? የሆነ ፍላጎትሽ አስገድዶ አንቺ ያንን ቦታ ጥለሽ ልጆችሽን ይዘሽ አዲስ አበባ መጥተሽ በተማርሽበት ስራ ፈልገሽ እየሰራሽ ልጆችሽን ማሳደግ ትችላለሽ። አንቺ ግን ያለ እሱ ማሰብ አልችልም ነበር። ሌላ ሰው ማሰብ አልችልም። ከራኩኝ አሁን ነው በቃ ከጭንቅላቴ የወጣው። 1 ዓመት ተሰቃየው። ከዛ በኋላ ከጭንቅላቴ ጠፋ። ስለሱ ብቻ ነው የሚያስበው። ምን እንደሆንኩኝ አላውቅም። ለዚህ ነው እንጂ እዛም ቤት አለ፣ አዲስ አበባ ላይ መኖር እችላለሁ፣ የትም መኖር እችላለሁ። ግን ያለሱ ምንም ነገር ማሰብ አልችልም። ይሄ ፍቅር አይደለም፣ መድኃኒት አሰርቶብሽ ይሆናል። ይሄ ፍቅር አይደለም። አንዲት ሴት ከሰራተኛ ጋር ደጋግሞ የማገጠ ከተለያየ ሰራተኛ ጋር ደጋግሞ የማገጠን ባል ልታፈቅር አትችልም። ራሷን የምትወድ ሴት ልታፈቅር አትችልም። ይሄ ፍቅር አይደለም። ሰውየው መድኃኒት አሰርቶብሽ ነበር ይሆናል። ይህ ሁሉ ነገር እያደረገች አላውቅም። በቃ ካለሱ ምንም እየደበደበኝ ምንም ነገር በቃ ዝም እኔ ነኝ ቅርታ የምጠይቀው። እሱ እያጠፋ እኔ ቅርታ እየጠየቁ። ይህ ፍቅር አይደለም። እየደበደበሽ በአካባቢው ሰዎች እንዲጠሉሽ ለጎረቤት ስላንቺ መጥፎ እያወራ ይሄን ሁሉ ነገር እያደረገ ፍቅር ሊሆን አይችልም። ይሄ የሆነ ነገር ነው፣ ስም የለውም ማለት ነው። ወይ መድኃኒት አሰርቶብሽ ነው፣ ወይ ደግሞ ራስሽን ስለማትወጂ፣ ወይ በልጅነትሽ ፍቅር የሆነ ነገር ይሆናል እንጂ ይሄ ትክክለኛ ፍቅር ሊሆን አይችልም። የሚጎዳሽን ሰው ልታፈቅሪ አትችይም፣ ራስሽን የምትወጂ ከሆነ። ለምን መምታት አንቺን የሚያስከፋ ነገር እያደረገ ልትወጁ አትችይም። ፍቅር አልነበረም። እንኳን ወጣልሽ። አሁንም በህይወትሽ ቢመጣ አሁንም ኦልሬዲ አንቺ የምትኖሪበት ቤት ውስጥ ነው ያለው ማለት ከሰራተኛ ጋር ልጆችሽን እየፈለጉ ነው። አይዶነ ተጋብተውም ይሆናል ከሰራተኛሽ ጋር፣ ፈጣሪ ነው የሚያውቀው። ግን አንቺ ስቲል ገንዘብ እየላክሽ ነው። አት ኤንድ ኦፍ ዘ ዴይ አንድ ቀን ወደ ሀገር ቤት ስትሄጂ የምትገቢው ልጆችሽ ቤት ነው አይደል? እናቴ ቤት አለ። ኦኬ እነሱ ጋር አልሄድም። ስለዚህ ይመጣሉ። በህግ ነው የምንካፈለው እንጂ ሁለተኛማ አልመለስም። ኦኬ ኢትዮጵያ ስትገቢ ልጆችሽን እናትሽ ቤት ትወስጃለሽ። እስከዛ ነው እዛ እንዲሆኑ የፈለግሽው? አዎ። ለምን አንዱ ደግሞ እኔን አቶኝ አባታቸው ማጣት የለባቸውም ብዬ ነው ያሰብኩት። ሁለት ሳጡ እነሱ ይጎዳሉ በሁለት። ለዚህ ነው ያሰብኩት እንጂ መውሰድ ይችላለሁ። አሁን ገባኝ። ሁለታችሁንም እንዳያጡ ነው። ለእነሱ ጥሩ አይመጣም። እኔን አጥተውኝ እሱን ካጡ ጥሩ አይመጣም። ያ ትክክል ነሽ፣ አንቺ ትክክል ነሽ።
አዎ ለመስዬ ቁጥር ሽላኪሽ። እሺ በቃ ብዬሻለሁ በውስጥ። አቡዬ እንዴት ነሽ? መስዬ አለሁልሽ። የሚማር እንዴት ነሽ? አለ እኔ ቆንጆ ላክሽልኝ ሄደች። እንዴት ናችሁ? አይ ቲንክ ገስት ላይ ሆና ቁጥር መላክ አትችልም ይሆናል። እስኪ ሄዳለች ከላከች እናያለን። ያሳዝናል። አንዳንድ ጊዜ በጣም ያሳዝናል። እዚህ ስማች የዋህ ሰዎች አሉ። በዚህ ቆሻሻ ዘመን እንደዚህ አይነት እንደሷ አይነት ንጹህ ልብ ያላቸው ንጹህ ሰዎች አሉ። ለማን ወጣ? ቪዲዮውን ተመልከቺ ማሬ። ቪዲዮ ሰርቻለሁ። ሁላችሁም ሼር ዲዩት ሪፖስት እያረጋችሁት ቪዲዮውን መስዬ አረጋችሁት። ሼር ዲዩት ሪፖስት። አዎ ረጅም ነው ግን አድርጌያለሁ። ሼር ዲዩት ሪፖስት። እና ደግሞ እየጠየቁ ነው ትኬቱ ደረሰኝ አላኩልኝም ያሉ ደረሰኝ አላኩልንም ባለፈው ቆርጠን ላሉት መልዕክት ንገሪያቸው ቀጣይ ላይ እንደሚገቡ። ቀጣይ ላይ ትኬት ያልቆረጣችሁ ኦልሬዲ ትኬቱ ያልተላከላችሁ ለዚህ ለሶስተኛው ዙር ይሆናል። ደረሰኛችሁን ያዙና እምቢ አለሽ? እኔ አላውቅም እኮ። በቃ እሺ፣ እንደዚህ በቃልሽ መናገር ቁጥር ሽብር አለብሽ። ኦኬ ሰጥሻለሁ። ስልኩ ግን ሁሉም ይደውልብሻል፣ ትረበሻለሽ። ወርዳ ማላክ አትችልም። ደርሳ እስቲ ወርደሽ ሞክሪ። ወርደሽ አይ ብላሻለች። ሜሴጅ ውስጥ ገብተሽ እስቲ ሞክሪ። ወርዳ ትሞክረው ነው። በቃ ወርዳ በላከችልሽ ሰዓት ላኪልኝ። እሺ መስዬ። እሺ ቻው። አዎ ይማር። ሜምበሩን ሙሉት ቤተሰብ፣ ሜምበሩን ሙሉት። ሌትስ ጎ ሜምበሩን